ሄሉና ናቲ እንግዲህ ትላንት ደስ በሚል ነገር ባማረ ነገር በቃ በትክክለኛው የሆነ ፍቅር በተሞላበት ለእያንዳንዱ መልስ ሰጥተዋለሁ። እኔ እንደውም ሙሉ ለሙሉ ይመልሳሉ እያላሰብኩ ነበር። እያንዳንዱን በቃ ሙሉ እንዳለ የተመልካች የጻፈውን ሙሉ ለሙሉ ተረድቶ በትክክል መልሷል እና ደግሞ አዎ ምክንያቱም ታውቃላችሁ ከዚህም በፊት በችኮላ ብዙ ነገር ተጀምሮ ምን ደረጃ ላይ እንደደረሰ እና ሁለቱም ተነጋግሮ እንትን ያሉት ነገር ነው። ሲጀመር ሁለቱ ላይም በሁለቱ መሀል ፍቅር አለ፣ በሁለቱ መሀል መዋደድ አለ፣ በሁለቱ መሀል አብሮ የመሆን ፍላጎት አለ። ስለዚህ አብሮ ይሆናሉ ያው አሁን ላይ ምክንያቱም ታውቃላችሁ ለስማቸውም ጥሩ አይደለም። በዛ ላይ ደግሞ እንደዚህ በፊት የሁለቱም እንደሚዋደዱ እንደሚፈቃቀሩ እናውቃለን። ምንም ያህል ተጣልቶ ተሰዳድቦ አንቺ እንደዚህ አንተ እንደዚህ ተባብሎ አይደለም ሁለቱም የተለያዩ ታውቃላችሁ። ስለዚህ ምንም የእነሱን ፍቅር የሚሰብር ነገር የለም። በእርግጥ በተራራቁ ሰዓት ላይ ክፍተት ተፈጠረ። እሱም ያው በስራ መንገድ ከብዙ ሰው ጋር ስለምትተዋወቅ ያው ከብዙ ሰው ጋር በድራማ መልኩም ቢሆን የሆነ በቃ ከሰው ጋር ብላለች። በዛ መሀል ደግሞ ናቲ አሁን መጣ። ከናቲ ጋር ደግሞ ምርጥ ጊዜ እያሳለፈች ነው። በዚህ መሀል ደግሞ እሷን ብቻውን በሆነች ሰዓት ነው የመጣው ደስ የሚለው ነገር። ስለዚህ አሁን ላይ እንደ ማንኛውም ወጠጤ ተጣድፎ ምክንያቱም መሄዱ የኔ ናት ናቲ የኔ ነው እንደዚህ ብሎ ፍቅራቸውን አያውጁ። ምክንያቱም ሁለቱም የሚዋደዱና የሚፋቀሩ ስለሆነ ሰው አወቀላቸው አላወቀላቸው ምንም የሚጨምርላቸው የሚቀንስላቸው ነገር የለም። ስለዚህ በትክክለኛው መንገድ እንደተማረና እንደ አስተዋይ ሰው ምክንያቱም እነሱ ትክክለኛ የፍቅር ሰው ስለሆኑ ማለት ነው። ምክንያቱም አሁን ሄሉ ማለት ነው ሄሉ የፍቅር ሰው ናት ግን ሌላ ሰው የፍቅር ሰው መስሎ መጥቶ የሚጎዳ ነው ብዙን ጊዜ ያለው። አሁን ላይ ደግሞ ናቲ ደግሞ የፍቅር ሰው እሷም የፍቅር ሰው ፍቅርን እንደ ቀላል ነገር የምታይ አይደለችም። ሄሉም ናቲም እንደዛው። ስለዚህ ማለት ነው ፍቅርን በማክበር ሁለታችን አሁን ላይ የተያየን የተጠናናን ነው። በመሃላችን ብዙ ክፍተቶች ተፈጥረዋል፣ ተለያይተናል እና አሁን ላይ ያንን ነገር ለመመለስ እንትን ላይ ነን ያለነው። ብዙ ነገር እያሳለፍን ነው፣ የተመካከርን ነው ብለዋል። አዎ ትክክል መመካከር አለባቸው። ምክንያቱም ብዙ በመሃላችሁ ብዙ ነገር አለ። ያንን ደግሞ አስተካክላችሁ መጥታችሁ ነው የግድ መናገር ያለባችሁ። እሱ ትክክለኛ የተማረ አስተሳሰብ ነው የተናገራችሁት የምር እና እኔ ኮርቼባችኋለሁ። ማርያምን ማለት በቃ ግልጽ አድርጋችሁ ነው የተናገራችሁ። ግልጽ ሁለታችንም ተለያይተናል። በተለያየን ሰዓት ብዙ ነገር ተፈጥሯል። ስለዚህ አሁን ምርጥ ጊዜ ምርጥ ጓደኝነታችንን እያስኬድን ነው ያለነው። ስለዚህ የሚመጣውን ነገር ፈጣሪ ነው የሚያውቀው። እንግዲህ እሱም ምንም ነገር በህይወቱ እንደሌለ ነው የተናገረው፣ እሷም እንደዛው። ስለዚህ አብሮ የሚሆኑበትን ነገር እያመቻቹ ነው፣ እየተፈላለጉ ነው። ምክንያቱም ምንም ያህል ክፍተት ቢኖር ሁለቱም መለያየት እንደሌለባቸው ብዙ ነገር እያወሩ ነው። ምክንያቱም እሱ ነገ ተመልሶ ይሄዳል። ነገ ተመልሶ ስለሚሄድ ምክንያቱም እሷ ታውቃላችሁ ዩቲዩብ ትሰራለች፣ ብዙ ብዙ ነገሮች አሉ። ይሄንን ተማምኖ ምን ብሎ ቃልን ተገባብቶ ፕሮሚስ ተገባብቶ እንደሚሄድ እርግጠኛ ነኝ። ይሄም ደግሞ እውነት ነው እና በቃ ያም ሆነ ይህም አብሮ ናቸው። ምክንያቱም ይሄን የመሰለ ፍቅር የሆነ ፍቅር ስማርት የሆነ ነገር እያሳለፉ ምክንያቱም ሁለቱም የሚረሳሱና የሚካካዱ ሰዎች አይደሉም። አሁን ላይ እነሱ እያሳሰባቸው ያለ እኛም ተመልካች የታሰብን ያለው እሱ ሲሄድ እሷ ምን ትሆን በቃ ይሄ ነገር ነው። ስለዚህ እንደነገርኳችሁ ነው። ወይ ልትሄድ ትችላለች ወይ እሱ ደግሞ ሄዶ ሊመለስ ይችላል። ምክንያቱም ሄዶ የሚያመቻቸው እንግዲህ እሱ ነው። የተመቻቸላት ነገር ካለ ትሄዳለች። ማይመቻችላት ነገር ከሆነ እንግዲህ እንደሰማሁት ከቤተሰብም እንደሰማሁት ደህና ነገር ላይ ከሆነ ትሄዳለች። ካልሆነም እንግዲህ እዚህ የሆነ ትንሽ ጊዜ ቆይቶ እሱም ወደ ኢትዮጵያ ይመለሳል ነው የተባለው። ብቻ ፈጣሪ ያሰቡትን ያሳካላቸው። እኔ ግን እንደኔ ማለት ነው ሰው ሀገር ባይቀመጡ ይሻለኛል። ምክንያቱም በእርግጥ የሆነ አሪፍ ነገር የራሳቸው ነገር ኖሯቸው ማለት በቃ የሆነ ፍሪ ቪዛ አይደለ እንትን ተሰጥቷቸው የሀገር እንትን ተሰጥቷቸው እዛ ቢሆኑ ችግር የለውም። ይስሩ፣ ይለወጡ፣ በደንብ ሰርቶ ተለውጦ ወደ ሀገራቸው ይምጡ።
ግን ይሄ ነገር ክልል እናቴ ይመስለኛል። አሁን ላይ እንግዲህ ታውቃላችሁ ቅርብ ጊዜ ነው እንደዚህ ስራ ውስጥ ገብቶ የተስተካከለ ህይወት ውስጥ የገባው እዛ ውጭ ባለ ሰዓት። ስለዚህ ይሄ ነገር ሁሉም ነገር የሞላለት አይመስለኝም። ስለዚህ ከተስተካከለለት ያው ለሷ የሚያመቻቻል፣ ካልሆነ ደግሞ እርግጠኛ ነኝ የሚመለስ ሰው ነው ናቲም። ምክንያቱም ሄልዬን በጣም ይወዳታል፣ ያፈቅራታል። እዚህ ያለውን ነገር አይተዋል። በቃ እዚህ ዩቱባቸውን ይሰራሉ፣ ተፍ ተፍ ይላሉ፣ ይለወጣሉ። ማንኛውም ሰው እንደሚለወጥ የግድ ውጭ ሀገር ተሄዶ አይደለም የሚለወጠው። እና ከምንም በላይ የእነሱን አለመለየት ነው የምንፈልገው። እነሱም እያሰቡበት ነው፣ የተነጋገሩበት ነው። ምክንያቱም ያስታውቃል በቃ ንግግራቸው እና ፍቅራቸው ለየት ይላል። አገላለጹ በቃ የምር ትክክለኛ እርስዋ እነሱ ሲጀመሩ እኮ የልጅነት ፍቅረኛሞች ናቸው። መቼም እኮ ሊለያዩ አይችሉም። ግን እኮ ማርያምን እኔ የሚገርመኝ ነገር ብዙን ጊዜ የልጅነት ፍቅረኛሞቻችንን በሆነ እድል በአጋጣሚ ነው የምናገኘው አንድ ላይ መሆን እንጂ ብዙን ጊዜ እየተዋደድን የምንለያይ ነን። የልጅነታችንን ማናገኝ ነን። ግን ከስንቱ ከ50% ወደ 30 ወደ በቃ ትንሽ ወደ 20% ነው እኮ የልጅነትን ሰው አግኝቶ ተጋብቶ የሚኖረው። ብዙም ጊዜ የሚለያዩ ሰው ነው የሚበዛው። እና ፈጣሪ የመጨረሻችሁን ያሳምረላችሁ። አብራችሁ የመኖር የመውለድ ወልዳችሁ የመሳም ቤተሰብን የምታስበስቱበት ያርግ። ምክንያቱም ሁለታችሁ የምትለያዩ አይደላችሁም። በቃ አትለያዩ። ምክንያቱም ምን አይነት ፍቅር በሁለታችሁ መሀል እንዳለ ከዓይናችሁ ነው የሚታየው። ምክንያቱም አንቺ እሱን ታውቂዋለሽ፣ እሱ ደግሞ አንቺን ያቅሻል። ስለዚህ ማለት ነው በፍቅር ቀልድ አታቁም። እና አዳሚዎቹ እንግዲህ ይቃጠሉ። ጊዜው የኛ ነው፣ ጊዜው የናቲ ነው፣ ጊዜ ሄሉዬ ነው። እናንተ በፍቅር ድመቁ። አንዳንድ ጠላት እየመጡ ደግሞ ብዙ ነገር እያስፋፉ ነው። አመመኝ፣ ቆረጠኝ፣ ተጋገርኩ አልተጋገርኩ እንደገና እንደፈለጉ ይበጠሩ፣ እኛ አይመለከተንም። ምክንያቱም ብዙ የምናውቃቸው ነገሮች ስላሉ ማለት ነው። ስለዚህ ማለት ነው ምንም እንዳሰሚ ጉዞሽን ወደፊት። ምክንያቱም አንቺን ለመስበር ነው አሁን ደግሞ ተነሳስቶ የመጡት። ስለዚህ ያው ማንም የእጁን ነው የሚያጽደው። የእጁን እያጸዱ ነው ያሉት። ወጥቶ ራሳቸው ይቅርታ እስኪጠይቁ ድረስ አሁንም ገና እየለፈለፉ ይወጣሉ። ድራማ የሚመስል ህመም ነው። በተረፈ ፈጣሪ የማረ አንተ ሰውዬ እኛ አሁን ደስታ ላይ ነን አይደል? ደስታችንን ባትበጠብጥ ተቆረጥኩ ሀመም ከምትል ወንድ ልጅ ነቁጭ ብለህ እዛ ራስን አስታምም። የማለቃቀስ ነው እንደ ሴት እየወጣክ ረዛ እና ተመልሰና ስራን ስራ ስትባል ታመህ ትመጣለህ እንዴ? እስኪ ኦማርና ክርስቶስ። ኤኒዌይስ እንዳው ብዙ አላወራ። እኛውን ደስታ ላይ ነን። በጣም ፍቅራችሁን ያጣፍጥላችሁ። ይሄ ልዬ ናትዬ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እንግዲህ አትጥፉብን፣ ሰዓታችሁን አክብሩ። ቪዲዮ ስትለቁ እንግዲህ በሰፊው ነው የምንጠብቃችሁ እና ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔነታችሁን አበረታቱኝ። አሁን ላይ ግጩ፣ ሼር አድርጉ። ተረፈ ወዳችኋለሁ ባይ